ይህንን ፕሮግራም አይ ቲንክ ያ ሰው ያየዋል ብዬ አስባለሁ። አንድ ስቴት ሲሄዱ የሆነ ውሽማ ይፈልጋል፣ የሆነ ስቴት ሲሄድ የሆነ ውሽማ ይፈልጋል። እጇን ያነሳና ያስቀምጠዋል። ምኑ ላይ አትበሉም፣ ስለሚገባችሁ ወንጌልን አስቀድመው ይዘው ከወንጌል ጀርባ ግን ተንኮል ይዘው የሚመጡ መርዛማ እባቦች ጉዳቸው ገበናቸው ወደ ሀገር ቤት የሚሰማ ይመስላቸውም። አሁን ግን እየበዛ የመጣው አጭበርባሪው ነው። ከእግዚአብሔር ጋር ከኢየሱስ ክርስቶስ ጋር ቀጥታ የሚገናኝ ልጅ ነው። ስለዚህ እንዴት ብላ ተጠርጥረው ቤቱ ሄደች፣ አፍኖ ሊደፍራ ሲል ጮኸች፣ አመለጠችው። አካባቢ በጣም ብዙ ስፖይልድ የሆነ ነገር አለ። መጥራት አለበት። ካንሰርም ከሆነ ተቆርጦ መጣል አለበት። የምስራች ለቤት ፈላጊዎች በሙሉ ከፋብሪካ ብክለት ነፃ በሆነችው አያት ላይ እስከ 3 ሚሊዮን ብር እውነተኛ ቅናሽ የተደረገባቸው አፓርትመንት ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ማለትም ባለ 2 መኝታ 88 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 108 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ በ9.7 ሚሊዮን ብር ጠቅላላ ክፍያ ቤቶን በ30 ወራት የሚረከቡበት። ከዚህ በተጨማሪ በፒያሳ አድዋ ሙዚየም ፊት ለፊት ቴምር ሪል ስቴት ሲሸጥ የነበራቸው የንግድ ሱቆች ሽያጩን ሊጠናቀቁ 8 ሱቆች ብቻ ቀርተውታል። በ7 ሚሊዮን ብር ጠቅላላ ክፍያ በቅድመ ክፍያ 2.8 ሚሊዮን ብር ሱቆን ከቴምር ሪል ስቴት የህልሞ ማረፊያ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም እግዚአብሔር መልካም ፈቃድ ተገናኝተናል። እንግዲህ የማይሰማ የጉድ አይነት የለም እና ለዛሬ አንዱን የመስቀል ስር ቁማርተኞች ጉድ ነው ወደ እናንተ የማደርሰው። ታሪኩ የደረሰኝ ከወደ አሜሪካ ነው። እንግዲህ ብዙዎቻችሁ በተለይ ደግሞ በውጭ ዓለም የምትኖሩ ታውቁታላችሁ። ከዚህ ለአገልግሎት የሚመጡ በርካታ መምህራን፣ በርካታ ወንጌል ሰባኪዎች፣ በርካታ የእምነት አባቶች ይኖራሉ። ከዛ ውስጥ ግን በጣት የተቆጠሩት ናቸው እንግዲህ በትክክል ከእግዚአብሔር ጋር በቅዱስ መንፈስ ምሪት የሚገናኙት። ነገር ግን አሁን እየተለመደ የመጣው የመስቀል ስር ቁማርተኞች፣ በመስቀል የሚነግዱ፣ በመስቀል የሚሸቅጡ፣ በኢየሱስ ክርስቶስ ስም የሚነግዱ ነጋዴዎች የበዙ መምጣታቸው ነው። እነሱ ከሀገር ርቀው ስለሄዱ ብቻ ጉዳቸው ገበናቸው ወደ ሀገር ቤት የሚሰማ አይመስላቸውም። ጉዳቸው ገበናቸው ሀገር ቤት የሚደርስ ሚዲያ ጋር የሚደርስ አይመስላቸውም። ነገር ግን ሚዲያው ያው ተመልካቹ ሀገር ውስጥም በውጭውም ዓለም ያለው ስለሆነ ቀጥታ ግንኙነት እንዳለ ይታወቃል። እና እንግዲህ ከሄዱት መምህራን ተብዬዎች መካከል አንደኛው ከአንድ ሰው ጋር ይገናኛል። ያቺ ሴት ወይም ደግሞ ያ ሰው እንግዲህ በትራንስፖርት አገልግሎት ላይ የተሰማራች ነች እና እንግዲህ ኮሚኒቲ ከዚህ በፊት ነግሬያችሁ እንደሆነ አላውቅም፣ ኮሚኒቲ ሰርቪስ የሚባል ነገር አለ እና በፈቃደኝነት የሚደረግ እነዚህ ሰዎች እንግዲህ ምንድነው የሚታሰበው፣ በቃ ለቅዱስ መንፈስ አገልግሎት ነው የመጡት፣ ሊያስተምሩ ነው የመጡት፣ የጌታን ቃል ሊነግሩን ነው፣ ወንጌልን በውስጣችን ሊያሰርጹ ነው ተብሎ ነው የሚጠበቀው እና ስለዚህ አክብሮት አለው ማለት ነው። ዲያስፖራ ኦፍ ኮርስ በትክክለኛው መንገድ ከቅዱስ መንፈስ ጋር ለሚገናኙ በመስቀል ለማይሸቅጡ ቃሉን እየተናገሩ ተግባራቸው ሌላ ላልሆኑት ኦፍ ኮርስ ከዛም በላይ አክብሮት ማሳየት ይገባል። ከዛም በላይ ቴንኪው ማለት ይገባል። ነገር ግን ትክክለኛ ማንነታቸውን በውስጣቸው ቀብረው መድረክ ላይ ሲወጡ በሚለብሱት ካባ ውስጥ ሸሽገው ለሚያጭበረብሩት በፍጹም የኦርቶዶክስ ተዋሕዶ እምነትን ለማይወክሉት እንኳን አክብሮት ቢቻል እስር ነው የሚገባቸው። ከምሬ ነው የምላችሁ። ይህንን ያልኩበትን ምክንያት ታሪኩን ከነገርኳችሁ በኋላ ሰሙትና ትክክል ነው ወደሚለው ድምዳሜ ተመጣላችሁ ብዬ በሙሉ ልብ አምናለሁ። እና እንግዲህ አንዱ ይሄዳል ለአገልግሎት እንግዲህ አለ ከሚባሉ መምህራኖች ወይም ደግሞ መድረክ ላይ ሲታይ በትክክል የእግዚአብሔር ሰው ከሚመስሉት መካከል አንደኛው ነው እና የሄድና የሆኑ ስቴቶች አገልግሎት ይካፈላል። አገልግሎት የሚሰጥባቸው ቦታዎች ላይ ያስተምራሉ እና የራሱ የሆኑ ቲፎዞች ስላሉት እዛ አገልግሎት ሰጥቶ በአንደኛው ቀን
ወደ ማደሪያው ሊሄድ ሲል እንግዲህ ኮሚኒቲ ሰርቪስ አለ ብያችኋለሁ። ስፔሻሊ አሜሪካ ያላችሁ ሰዎች ይህንን ስናገር በደንብ ይገባችኋል። እና እዚህም ሀገር ቤት ላላችሁ ኮሚኒቲ ሰርቪስ ቅድም እንዳልኳችሁ በመግቢያ ላይ አገልግሎት ሰጥተው ወደ ማረፊያ ቤታቸው ሲሄዱ ወጪ እንዳያወጡ፣ እንዳይደክሙ፣ እንደዚህ ተንከባክቦ ቦታቸው ድረስ ለአደረጋችሁልን አስተዋጽኦ ወንጌልን ስላስተማራችሁን ቴንኪዩ፣ ለዚህ ደግሞ እንደዚህ እንንከባከባችኋለሁ ነው ትርጉሙ። ሌላ ትርጉም የለውም። እና ሲሄድ ልክ አገልግሎቱን ጨርሶ ፒክ ስታደርገው ጨዋታ ይጀምራሉ። ከዚህ በፊትም ስለምታውቀው ብዙ ነገሮችን ያወራሉ። ከዛ ስሜቱ እየተቀየረ መጣለች። የተደበቀ ገበና፣ የተደበቀ ማንነት ጭር ባለ ቦታ ላይ ይፋ ይወጣ የለ ለምሳሌ ነው። በሰው ፊት እንደው የእግዚአብሔር ሰው መስሎ ምናምን በቃ አቶ ገሌ መምህር ገሌ ምናምን የሚባለው ፉገራ ነው። እኔ ግልጹን ነው የምነግራችሁ። ይሄ ማለት ግን በጣም የሚቆጠሩ ቢሆኑ በጣም ጨዋ የሆኑ መምህራን፣ በጣም ጨዋ የሆኑ የኢየሱስ ክርስቶስ ታማኞች የሉም እያልኩ አይደለም። አሁን ግን እየበዛ የመጣው አጭበርባሪው ነው። ከዚህ በፊት ነግሬያችኋለሁ። አንዲት በጣም ወጣት የ21 ዓመት ልጅ ፌስቡክ ላይ በጣም የሚያስተምር ልጅን ምናምን ትቀርበውና በጣም መንፈሳዊ መሆን ስለምትፈልግ ቻት እየተደራረጉ ተቀራረቡ። ቤት ነው ያላት። ምንም የጠረጠረችው ነገር የለም፣ የሚጠረጠርም አይደለም። ምክንያቱም የሚያስተምር ብዙ ተከታዮች አሉት፣ በጣም ብዙ ወዳጆች፣ አፍቃሪዎች፣ አድናቂዎች አሉት። እንዴት ብላ ተጠርጠር? ምክንያቱም እሱ ለእሷ ከእግዚአብሔር ጋር ከኢየሱስ ክርስቶስ ጋር ቀጥታ የሚገናኝ ልጅ ነው። ስለዚህ እንዴት ብላ ተጠርጥረው? ቤቱ ሄደች፣ አፍኖ ሊደፍራ ሲል ጮኸች፣ አመለጠችው። ይሄ አንደኛው ታሪክ ነውና በስተዋል እላችሁ ፈልጌ ነውና ወደ ዋናው ታሪክ ስመልሳችሁ እያደረሰችው እያለ እንግዲህ በአራዶች ቋንቋ ስለ ቃሉ ይቅርታ ማለት ስላለብኝ ነው ጅንጀና ይጀምራል። እንዴ ምን ሆነህ ነው? ባለትዳር እንደሆንኩ የልጆች እናት እንደሆንኩ ታውቃለህ። በዛ ላይ ደግሞ አንተ የተከበርክ መምህር ባለትዳር እንዴት እንደዚህ አይነት ነገር ትመኛለህ ስትለው ምን ችግር አለው? አንዳንድ ሲባባሉ ስነስርዓት ያዝ ትለዋለች። በጣም በሚገርም ሁኔታ አሁንም እነሱ እሷም እዚህ ውስጥ የለችበትም። ዋናው እሱ ስለሆነ ሙሉ በሙሉ እሱ ላደረገው ነገር እኔ መሸማቀቅ ያለብኝ አይመስለኝም። ግልጽ መናገር መቻል አለብኝ። ምክንያቱም እንደዚህ አይነት አሉ ልላችሁ ፈልጌ መምህራን በወንጌል የሚሸቅሉ ማለት ነው፣ በመስቀል የሚሸቅሉ የመስቀል ስር ቁማርተኞች ተባሉ። ስለነዚህ ነው የሚወክለውና እንደማይሆንለት ሲያቅ እንግዲህ አዶን ነው በዛ ወይ ስሜቷን አነሳስቶ ወደሚፈልገው አቅጣጫ ሊወስዳት እንደሆነ አላውቅም። እጇን ያነሳና ያስቀምጠዋል። ምኑ ላይ አትበሉኝ ስለሚገባችሁ። ከዛ እንዲህ ምን ሆና ነው ብላ ስትመነጭቀዋለች። እምቢ ብትይኝም አይቆጨኝም፣ እጅሽን እንትኔ ላይ ያስቀምጨዋለሁ ነው ያላት። በጣም ጸያፍ ነው። በጣም አም ሶሪ አልኳችሁ ለቃሉ። እሱ ላደረገው ግን እኔ መሸማቀቅ ማፈር የለብኝም፣ እነግራችኋለሁ። ይሄንን የምነግራችሁ ግን ለምንድን ነው? ሌላ ምክንያት አይደለም። እንዲህ አይነት ነውረኞች አይደለም ከመንፈሳዊ መምህራን ከተራው ምእመን የማይደረግ ወይም ደግሞ የማይታሰብ ድርጊት የሚፈጽመዋሉ። ሙሉ ሰውነታቸው ለፍቶት የተዘጋጀ ሙሉ ማንነታቸው ከዛ ውጭ መኖር የማይችሉ። በነገራችን ላይ እሷ የነገረችኝ ሰው እኔ ፐርሰናሊም ስለማውቀው አይገርመኝም። መጀመሪያ አይመስለኝም ነበር። በኋላ ግን በጣም ብዙ እንትኖች ሲመጡ፣ መረጃዎች ሲመጡ እንዴ ምንድን ነው ምናልባት ስም ማጥፋት ይሆን? በኋላ ግን ሳይ በቃ በተግባር ብዙ ነገሮች ይፋ ነው። ኤኒዌይ በነገራችን ላይ ፎቶ ሁሉ ተልኮልኝ ነበረ፣ ግን ወዲያው እንደሚያጠፉት ስለማቅ ፎቶን ራሴ ጋር አስቀርቸው እንትን ብየዋለሁ። እና የምነግራችሁ ነገር ዝም ብሎ ወሬ አይደለም እና ውጪ በስብከት ስም፣ ውጪ በማስተማር ስም፣ ውጪ በቱር ስም ሲኬድ ሰዎች እኔ በትክክል ወንጌልን ላይ ያስተምሩ ነው የሚሄዱት የሚል እንትኑ ነበረኝ መጀመሪያ አካባቢ ማለት ነው። አሁን ግን የምሰማቸው በነገራችን ላይ አንድ ኬዝ አይደለም 2-3 ኬዝ ነው የምሰማው እንደዚህ አይነት ነገሮች። እንትና እኮ መጥቶ በስመ አብ የሚገርም እንትን ነው። እንግዲህ አሁን የኛ ማህበረሰብ ቅን ስለሆነ በተለይ ደግሞ ለእምነቱ ያለው አመለካከት ስለሚታወቅ መምህራን ተብዮቹ ይሄንን ያውቁታል። ክፋቱ ደግሞ ምን መሰላችሁ? ወንጌልን በደንብ ያውቁታል። ሸብድደውም ቢሆን አጥንተውታል። ተግባሩ ላይ የሉም እንጂ። ስለዚህ አንደበተ ርቱዕ ስለሆኑ መድረክ ላይ ቆመው ሲያስተምሩ በጣም ስለሚማርኩ ብዙ አድናቂዎች አሉ፣ ብዙ ተከታዮች አሏቸው። ስለዚህ እችን ስለሚያውቁ እነሱ ብዙ ሰው እንደሚያደንቃቸው፣ ብዙ ሰው እንደሚወዳቸው ስለሚያውቁ እችን ጎን ነው መጠቀም የሚፈልጉት። ለመልካም ቢጠቀሙት መልካም፣
ሌሎችን ለማስተማር ቢጠቀሙት መልካም። እግዚአብሔር የሰጣቸውን እውቀት፣ እግዚአብሔር የሰጣቸውን ጸጋ ለትክክለኛው ነገር ቢያውሉት መልካም። ግን እውቅናን ተገን አድርጎ ሊያውም ደግሞ የሰው ሚስት ላይ ተንጠልጥሎ እሺ ባትይኝም አብሬሽ ባላድርም ቢያንስ አይቆጨኝም እጅሽን አምጥቼ በግድ እንትን ብዬሻል። ኧረ በጣም ጸያፍ ነው። ኧረ እፈሩ። ይህንን ፕሮግራም አይ ቲንክ ያ ሰው ያየዋል ብዬ አስባለሁ። ስለዚህ ስለማን እንደማወራ ይገባዋል ብዬ አስባለሁ። በእንደዚህ አይነት ሁኔታ ጠላት እንደማፈራ ጠፍቶኝ አይደለም። ሁላችንም ኃጢአተኞች ነን ደጋግመን እንደምለው። ነገር ግን በዚህ ደረጃ ዘግጠን ያከበሩን ሰዎች ለማዋረድ አንሞክርም። ይሄ ያከበሩን ሰዎች ማዋረድ ነው፣ ሌላ ምንም አይደለም። ክፋቱ ምን መሰላችሁ? አሁን ይህንን ፕሮግራም እንድሰራ የሚገፋፋኝ ነገር እንዲህ አይነት ሰዎችን ይፋ ለማውጣት ፈሪዎች ነን። ወይ በጓደኝነት እንገናኛለን ወይ መርሃ ግብር ያገናኘንና ቅርበታችን በጣም እንትን ያለው እያወቅኩት እንዴት የሱን ገበና እናገራለሁ? እንዴት እያወቅኩት አጋልጠዋለሁ? እንዴት ቅርብ ሆኜ በእጁ በልቼ እንዴት ኖ ይሄ የእግዚአብሔርን መንገድና ዓለማዊውን መንገድ እንለይ። ይጠየቅበታል፣ እሱን አትጠራጠሩ። እግዚአብሔር በሚጠይቀው ይጠይቀዋል። እስከዛው ግን ሌላው ምእመን እንዳይሸወድ ሁሉም መምህራን ስላይደሉ እንደዛ አይነት ሰው እኔ ወንጌልን ቢያነበንብ መምህር ነው ብዬ አላስብም። መምህር የተከበረ ሙያ ነው። በተለይ ደግሞ ወደ መንፈሳዊው ዓለም ስንመጣ የሚሰጠውን ቦታ የሚሰጠውን ክብር እናውቃለን። ያንን ግን መጠቀሚያ መሳሪያ አድርጎ ሴቶችን በዚህ አይነት ደረጃ አቢዩዝ የሚያደርግ ሰው ለእኔ መምህር አይደለም። ይቅርታ አድርጉልኝና ደንቆሮ ነው። ደንቆሮ ያልገባው በመስቀል የሚሸቅጥ በካባ የሚሸቅጥ በስም የሚሸቅጥ በዝና የሚሸቅጥ እንዲህ አይነቶች ይበዙ መጥተዋል። ስለዚህ አማኝነን የምትሉ ሰዎች ከቃሉ እንጂ አሁን አንዳንዱ ሰው ነው ይቅርታ አድርጉልኝና በተለይ ደግሞ ይሄ ኢኮኖሚካሊ በጣም እንትናቸው የሚባሉ ሰዎች ከእንትኖች ጋር መታየት ይፈልጋሉ። ይሄ በጣም እውቅ ከሆኑ ሰዎች ጋር ከመምህራኖች ጋር አብሮ ሾው ምናምን ጥሩ ነው ማለት እንግዲህ ለማስታወሻ ምናምን። ከዛ በዘለለ ኤክስትሪም የሆነ ነገር ከሆነ ግን ጥሩ አይደለም። ከሌላው ሊማሩ ይገባል። ከዛ በኋላ አለቃቅሰው የሚያወጡት እነሱ ናቸው። እኔ እንደዚህ አምኜው ቀርቤው እንትን ባልኩኝ እንደዚህ ገሌ ጠይቀኝ እንኳን ጠየቀ እንዴ ተናግረናል። ብዙ ጊዜ እንደዚህ መርሃ ግብር ስንለቅ እንዲህ አይነት ነገሮችን መስመራችሁን ጠብቁ ብለናል። እየተነገራቸው እንዲህ አይነት ሰዎች አሉ፣ እንዲህ አይነት መምህራን አሉ። እንደውም አንዳንዶቹ ምልክት ሁሉ እየተነገራቸው ጥንቃቄ የማያደርጉ አሉ። ለሾው እና አብረሽው እንደፈለግሽ እንትን ብለሽ አይገባችሁም እናንተ በቃ የኔ የግል እንትኔ ነው ምናምን። ከዛ በኋላ ማለቃቀሱ ለምን አስፈለገ? እንዲህ አይነት ነገሮች ላጋጠሙኝ ነው ይህንን በስሜት የምናገረው። ስለዚህ ወንጌልን አስቀድመው ይዘው ከወንጌል ጀርባ ግን ተንኮል ይዘው የሚመጡ መርዛማ እባቦች ስላሉ በተለይ ሴት እህቶቻችን ስፔሻሊ ዲያስፖራዎች ውጭ ያላችሁ ልትጠነቀቁ ይገባል። ገንዘባቸውን የተበሉ ብዙ ሰዎች ያውቃለሁ። እኔ አንድ የኔ ደንበኛ የኔ ፕሮግራም ተከታታይ በጣም ምስኪን የሆነች ልጅ ስለተደረገላት የሆነ ትልቅ ችግር ገጥሟት፣ ነገር ግን በጸሎት ያ ነገር መፍትሄ ስላገኘላት ልታመሰግን ነው። በቃ እኔ አገሬ ሄጄ ነው በላይ የመጣች ልጅ ቃጥላ ማርያም ሄዳ 1 ሚሊዮን ምናምን ብር አስረክባ ሄደችው ለማይመለከተው ሰው፣ ሊያውም አርቲስት ለሆነ ሰው ማለት ነው። ስለዚህ መምህራን ብቻ አይደሉም፣ በእምነት ስም የሚዘርፉ በእምነት ስም እንደዚህ አይነት ጸያፍ ድርጊት የሚሰሩ በርካታ የመስቀል ስር ቁማርተኞች፣ በመጽሐፍ ቅዱስ የሚነግዱ በቃሉ የሚነግዱ በኢየሱስ ክርስቶስ የሚነግዱ በርካቶች በዝተዋል። ጥንቃቄ ልታደርጉ ይገባል። አንደኛ አምጥተን የበረከት የሚሆን ምን የሚሆን ዝም ብለን አንድ ሰው ነው በቃ ታዋቂ ስለሆነ ፊገር ስለሆነ ስክሪን ላይ ስለምናየው ብቻ ምንም ነገር ሳናጣራ አንስተን ያለምንም ሪሲት ያለምንም ነገር ዝም ብለን አንስተን ያን ያህል ብር መስጠት የለብንም። ኢትዮጵያዊ የዋህ ነው። ኢትዮጵያዊ በተለይ በእምነቱ ለመጣ ስስ ልብን ያለው የሚባለው ለዛ ነው። ይህንን ስስ ልብ ግን ተጠቅመው ደግሞ የራሳቸውን ጎጆ የራሳቸውን መልካም ምንድን ነው ይሄ የግል የሆነ ነገር የሚያደራጁ ሌቦች አሉ። ይሄ በኢኮኖሚው ነው። በኢኮኖሚ ገንዘብ የሚዘርፉትን ነው። ኢሜጃቸውን ተገን አድርገው እውቅናቸውን ተንተርሰው ሰዎች ስላመናቸው ያንን ገንዘብ ተቀብለው ለቤተክርስቲያን ሳይሰጡ ግማሹ መኪና ይገዛል፣ ግማሹ የጀመረውን ቤት ይጨርስበታል፣ የመሳሰለው። ይሄ ሁሉ እየተነገደ ያለው በዓለማዊ መንገድ አይደለም። ይሄ ሁሉ እየተሰራ ያለው
በመንፈሳዊ መንገድ ይሄ መንፈሳዊ የሚባለው ነገር ላይ ነው። ምክንያቱም ሰው በእምነቱ ስለማይደራደር አሁን አንዳንዶች ሲናገሩ ይገርመኛል። የኛ ማህበረሰብ ደካማ ጎኑ ይሄ ነው ይባላል። መንፈሳዊ ጎን ደካማ ጎን አይደለም፣ እንደ መንፈሳዊ ጎን ጠንካራ ነው። ግን ጥንቃቄ ማድረግ ነው። ኢየሱስ ክርስቶስን በጣም የወደደው ኦር የወደደች እግዚአብሔርን በጣም ያመነ ኦር ያመነች ድንግል አማላጅነትን እየተማጸነ ኦር የተማጸነች እዛ ቦታ ላይ ያሉ የሚያስተምሩ ሰዎችን በሙሉ ልባቸው አምነው የእግዚአብሔር ሰዎች ናቸው ብለው ስለተሸወዱ ደካሞች አይደሉም። ጥንቃቄ ማድረግ አለባቸው እንጂ በእምነት ስም ብዙ ነገር ልታደርጉ ትችላላችሁ። ለእምነታቸው ስትሉ ዝቅ ልትሉ ትችላላችሁ። ለእምነታቸው ስትሉ ሰዎችን ልታምኑ ትችላላችሁ። ለእምነታቸው ስትሉ ምንም ላትጠራጠሩ ትችላላችሁ። ኦፍ ኮርስ ምለው ይገባችኋል ብዬ አስባለሁ። ደካማነት አይደለም ስል ምንድነው እምነቱ ላይ ሙሉ ኮንፊደንስ ስላላቸው አይደለም ድክመታቸው፣ ስላልተጠራጠሩ ነው ድክመታቸው። እነዛን ሰዎች አይ ነው የፈለገ በመንፈሳዊ መስመር ላይ ቢሆኑም ሰዎች ናቸውና ስጋቸው ሊያታልላቸው ይችላልና እዚህ ቦታ ላይ ሊስቱ ይችላሉ ብለው ስላላሰቡ ነው እንጂ ያንን ማሰብ አለባቸው ነው የዚህ መርሃ ግብር ዋናው ትኩረትና ይህ ሰው እንግዲህ ያችን ሴት እንግዲህ መነሻችን ያ ነው። እንደው መነሻዬ ሆነና እግረ መንገድ በወንጌል ስለሚሸቅጡ በመንፈሳዊ ሕይወት በሚሸቅጡ ሰዎች ዙሪያ ማንሳት ያለብኝን ለማንሳት እግረ መንገዴን ለማጣመር ሞከርኩ እንጂ ዋናው ታርጌቴ ያቺ ሴት ነች። ይሄን ታሪክ የሰማሁባት ሴት ማለት ነውና ያንን ካላት በኋላ ተጠማመዱ። በኋላ ምንድን ነው ያለችኝ? የሚገርምህ አለች። አንደኛ አጠገባቸው ያሉ ሰዎች ይሄንን ባህሪያቸውን ያውቁታል። እሷ እርግጠኛ ነች፣ መረጃው ስላላት ነው። ነገር ግን አብዛኛዎቹ እዚህ ሰርክል ውስጥ ያሉት እርስ በርስ ስለሚደጋገፉ ሁሉም ባህሪያቸው ተመሳሳይ ስለሆነ አንዱ ያንዱን ገበና ይደብቃል። ስለዚህ ታዲያ ወንጌል ማስተማሩ ምኑ ላይ ነው? እግዚአብሔር እንዴት ነው የሚታረቀን? እግዚአብሔር እንዴት ነው ከመከራ የሚያርቀን? እንዴት ነው የሚጠብቀን? እነሱ ባመጡት ወይም ደግሞ በእነሱ ኃጢአት ደግሞ ሌላው በተለይ ህፃናት ምነው ህፃናቶች እንዲቀጡ አንፈልግም። ለኃጥአን የመጣ ለጻድቃን ይተርፋል እንደተባለው ማለት ነውና ብዙ የተበላሸ ነገር አለ። በነገራችን ላይ እዚህ መስመር ይሄ መንፈሳዊ ነን የሚሉ ምናምን የቤተክርስቲያን አካባቢ በጣም ብዙ ስፖይልድ የሆነ ነገር አለ። መጥራት አለበት። ካንሰርም ከሆነ ተቆርጦ መጣል አለበት እንጂ እግዚአብሔር የሰጠህን ጸጋ፣ እግዚአብሔር የሰጠህን ተሰጥኦ ሴትን ለመተኛት፣ ገንዘብ ለመዝረፍ፣ የግል ኑሮን ለማደላደል የምትጠቀምበት ከሆነ ነገ ዋጋ ትከፍላለህ። በተለይ ደግሞ ልክ አበባ እንደሚቀስም ንብ እዚህም እዛም ከአንዷ ወደ አንዷ። በነገራችን ላይ አንዳንዶቹ ስለሚሳካላቸው ነው፣ ይቅርታ አድርጉልኝና አንዳንድ ጊዜ ከእንደዚህ አይነት ሰዎች ጋር ይሄ በጣም እውቅና ካላቸው ሰዎች ጋር ምናምን አብሮ መተኛትን እንዴት ብዬ በቃል ልግለጽላቸው፣ እንደ ትልቅ ነገር የሚቆጥሩትም አሉ። አንዳንዶቹ ደግሞ ያው ከአቅማቸው በላይ ያው በምንም በመዞትም በምንም አስነክተዋቸው በቃ ኖርማሊ ሲያንከራትቷቸው ይኖራሉ። በዚህ ደረጃ ነው የተበላሹት መምህራን ተብዬዎች፣ ወንጌልን እናውቃለን ተብዬዎች። ግን አሁንም አንዳንድ የማደርገው እንዳንደባለቅ ነው። ምክንያቱም ለመልካም ብለን ያሰብነውንና ሰውን ለማስጠንቀቅ ብለን ያሰብነውንና የምናደርሰውን ነገር በኔጌቲቭ ጠምዝዘው እውነቱን እንኳን እያውቁት ጠምዝዘው ሌላ ትርጉም እንዲሰጠው የሚያደርጉ ሰዎች አሉ። ነው አንደባልቅም፣ አናጭበረብርም። የሚያጭበረብሩ ሰዎች እንዲያጭበረብሩም አንፈቅድላቸውም። ጨዋ መምህራን አሉ፣ በትክክለኛ የሰቦክቱን ህይወት የሚኖሩ አሉ። የዛን ያህል ደግሞ ወንጌሉ መጽሐፍ ቅዱስን እዚህ ጋር አድርገው ምናምን ካባቸውን አድርገው መስቀሉን እዚህ ጋር አንጠልጥሎ ደግሞ የሚሸቅጥ አለ። ሌባ፣ አመንዝራ፣ ሌላም እናንተ የቀረውን እኔ የረሳሁት ካለ እናንተ ሙሉበት። እንዲህ አይነት ሰዎች አሉ። ስለዚህ በወንጌል አትሸቅጡ ነው። በወንጌል ሴቶችን አታባብሉ ነው። በወንጌል ባገኛችሁት ስም ሌላ ነገር አትስሩበት ነው። እኛ ስለ ግል ህይወታችሁ አይገባንም። ግን የተንተራሳችሁት የኢየሱስ ክርስቶስን ቃል ከሆነ አንተው
እንጂ ሴትን አባብሎ እምቢ ስትለው ሊያውም ደግሞ ኮሚኒቲ ሰርቪስ በቃ አንተ ጥሩ መምህር ነህ፣ ብዙ ነገር ካንተ ተምረናል፣ አክብሮቴን እገልጽልሃለሁ ብላ በነፃ መኪናውን ፈቅዳ ከሰበከበት ቦታ መኝታ ክፍሉ ልታደርስ የሄደችን ሴት በግድ ካልተኛዎች ብሎ የሚያስቸግር መምህር ለእኔ መምህር አይደለም። ቅድም እንደነገርኳቸው የድንቁርና ጎጆ እላዩ ላይ የተሰራ ነው። ችግሩ ቅድምም እንዳልኳችሁ እንደዚህን አይነት ሰዎች ስም ጠቅጣችሁ ብትናገሩ ስም መጥቀሱ ሶ ሲምፕል፣ ምክንያቱም መረጃ ስላለው ምናምን ይሄ ህጋዊ መንገዱ ምናምን ስም ማጥፋት እኔ በግሌ እሱ አያሳስበኝም። ምክንያቱም ኮንክሪት የሆነ ኤቪደንስ ስላለ ማለት ነው። እኔ የሚያሳስበኝ ምን እንደሆነ ታውቃላችሁ? ይሄ የጅምላው ድንቁርና፣ የመንጋው ድንቁርና። እዚህ ጋር ኢየሱስ ክርስቶስን እወዳለሁ፣ ቤተክርስቲያንን እወዳለሁ፣ ቤተክርስቲያንን እጠብቃለሁ ይልሃል። ግን እንደዚህ አይነት የጨመላለቀ ነገር ውስጥ የገቡ ሰዎችን በማስረጃ ስታቀርቡ እንዴት ይነካሉ ብሎ ዝራፍ የሚል ሞልቷል። እሱ ነው የሚያሳስበው፣ እሱ ነው ምቾት የማይሰጠኝ እንጂ እንደዚህ አይነት ሰዎችን ስማቸውን ጠቅሳችሁ በህግ ከሳለው ቢል እና ደግሞ ምንም እንትን ስለሌለው ሌላ አሳጎርጓሪ ዘንዶ ያወጣል ስለሚሆን አንዲት ጋት እንደማይረመዱ አውቃለሁ። ግን መንጋው ገና ይቀረዋልና በመንጋ አናስብ። በመንጋ ያጠፉትን አጠፋችሁን ልበላቸው። ማንንም ዝም ብለን የሆነ ነገር መወርወር አንፈልግም፣ ግን ከስታቸው ይታረሙ ነው በቃ። ይሄ በተለይ በቤተክርስቲያኑ ጸያፍ ነው። ለሌላው ምእመን ምንድነው የምታስተምሩት? ሌላው ምእመን ይሄን ካወቀ በኋላ አንደኛ እምነቱን ትቶ ይወጣል። የወጡ ሰዎች አሉ። እኔ ቅድም የ21 ዓመት ልጅ ነግሬያቸዋለሁ። ደውላ ልክ ያ ነገር ከተፈጸመባት በኋላ ወርቅ አብራኔ እምነቴን ልቀይር ነው ያለችኝ። እሷ እንግዲህ የእድሜ ማቹሪቲም ገና ስለሆነ ሊሆን ይችላል፣ 21 ስለሆነች ሊሆን ይችላል። እንደዛ ከሆነ መጀመሪያም አማኝ አልነበርሽም ነው ያልኳት። ምክንያቱም አንድ ግለሰብ በተዋህዶ ስም የሆነ ነገር ስለፈጸመ ተዋህዶን አይወክልም። ስለዚህ የሆነ ሰው ስላስከፋን፣ የሆነ ሰው ስላበሳጨን እምነቴን እቀይራለሁ የምንል ከሆነ መጀመሪያ መሰረታችን የውሸት ነው፣ አየር ላይ ነው የቆምነው። የሆነ ሰው እንደፈለገ ቢያበሳጨኝ እዚህ ጋር የሆነ መንፈሳዊ አባት ምናምን የሚባል የሆነ ነገር ሲሰራ ብመለከተው እምነቴን ለምንድን ነው የምተወው? እምነቴን ለምንድን ነው የምለቀው? እሱ ገደል መግባት ይችላል። ምችል ከሆነ ዋጋዋለሁ፣ ምችል ከሆነ አጋልጠዋለሁ እንጂ ንቅንቅ አለለም ከእምነቴ። ብዙዎች መጀመሪያም የቆሙበት መሰረት ትክክል ስላልሆነ ትንሽ ነገር ሲያጋጥማቸው እምነቴን ይቀይራሉ። ነው እምነትን ስለቀየርክ ማን ይጎዳል? ቅድስት ማርያም ትጎዳለች? ኢየሱስ ክርስቶስ ይጎዳል? ነው አይጎዳ። የምትጎዳው አንተ ነህ። ትክክለኛውን ስፍራ ስለለቀቅ የምትጎዳው አንተ ነህ እንጂ አንተ ስለለቀቅ ተዋህዶ ላይ የሚመጣ ነገር የለም። ምንም እንዲህ የቅንጣት ያህል የሚለወጥ ነገር የለም። የምትጎዳው እንደውም አንተ ነህ። የምትጎጂው አንቺ ነሽ። እና እንዲህ አይነት ነውረኞች ሲያጋጥሙን አንደኛ በጋራ ልንቃወማቸው ይገባል፣ ያለምንም ፍርሃት። ይሄ ነገር እኮ ይኸውላችሁ እነዚህ አይነት ሰዎች በድፍረት ብዙ ሰው እየተረባረበ ቢያጋልጣቸው ስለሚፈሩ ስለሚሸማቀቁ ይቆማሉ። ነገር ግን አሁን የራሳቸውን ኤምፓየር የራሳቸውን ግዛት መስርተው ማንም እንደማይናገራቸው ስለሚያውቁ አንድ ስቴት ሲሄዱ የሆነ ውሽማ ይፈልጋል፣ የሆነ ስቴት ሲሄድ የሆነ ውሽማ ይፈልጋል። አባብሎ ምንም ብሎ ምናምን ብሎ የተመቻመቹለትን የሱ ቢጤ አጋንንታዊ መንፈስ ውስጣቸው የገባ ሰዎች ሊሳኩለት ይችላል፣ አብሯቸው ሊተኛ ይችላል። ጠንካሮቹ ደግሞ በትክክል ኢየሱስ ክርስቶስን ፈልገው ትምህርቱን ብቻ የሚፈልጉ ስለሆነ ነው ብለው ሲገስጡት ደግሞ እሚጃቸው ሊያበላሽ ወይም ደግሞ ሊያስፈራራ ይችላል። ግን ጠንካሮቹ አይፈሩም። ልክ እንደዚች እንደኔ ደንበኛ ያለውን ዶክመንት ነው ወደ እኔ ነው የሚልኩት። ስለዚህ ሀገር ውስጥም ከሀገር ውጭም ያላቸው የእምነቱ ተከታዮች አማኞች ዙሪያችሁ ያለውን ነገር በደንብ ልታጠሩ ይገባል። እንደዚህ አይነት ነገር ሲያጋለጣችሁ ልትነጋገሩ ይገባል። በጋራ ተነጋግራችሁ ያንን ሰው ፊት ለፊት ጃስ ልትሉት ይገባል። በእምነታችን ልትነግድ፣ በመስቀሉ ልትሸቅል፣ በወንጌሉ ልትሸቅል አይገባም የሚል ወኔ ልታሳዩት ይገባል። አለበለዚያ እነዚህ ሰዎች ከሆነ የልብ ልብ የተሰማቸው ለምንድን ነው? የግል ጓደኞቻቸው እንዳጋጣሚ ሆኖ ደግሞ እነዚህ ሰዎች መጀመሪያ ልክ እውቅናው እየመጣ ሲሄድ የሚዲያ ሰዎችን ነው የሚይዙት ጓደኛ የሚያደርጉት። በተለይም ዩኒታ የሚሰማቸው ከሆነ እውነቱን እንኳን እያወቁ ያንን አያጋልጡም። እኔም የማውቃቸው ልጆች አሉ በተጨባጭ መረጃ አግኝተውና ይዘው የሸፈኑ ሰዎችን አውቃለሁ። ያወኔያቸው የት ሄደ ነው ያልኩት። እንዲህ አይነት ክፋት ስለ ቤተክርስቲያን ሲቆረቆሩ ምናምን ደስ ይላል። አዎ ለቤተክርስቲያን ፍቅር አላቸው። ፐርሶናሊ የማውቃቸው ልጆች ግን እንደዚህ አይነት መረጃ አግኝተው አፍነው ነው ያስቀመጡት።
ለምን? ያ ሰው የቅርብ ሰዋቸው ስለሆነ። ስለዚህ የውሸት ነው የምንሰብከው፣ የውሸት ነው የምናስተምረው ማለት ነው። የውሸት ነው ስለ ቤተ ክርስቲያን የምንለፈልፈው ማለት ነው። ጓደኝነት ሌላ ነው። ዓለማዊ ነገር ላይ ከሆነ በይሉኝታ ምናምን ልመቻመች ይችላለሁ። በኢየሱስ ክርስቶስ ሲሸቀል ግን ሚሊዮን ጊዜ አይደለም ጓደኛዬ የእናቴ ልጅ ቢሆን ዝም አልልም። ምክንያቱም የተመጣው በኢየሱስ ክርስቶስ ነው። የተመጣው ለኛ ሲል ሞቶ፣ ለኛ ሲል ተገርፎ፣ ለኛ ሲል ተሰቃይቶ በሞቱ ኃጢአታችንን በደመሰሰልን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ እዛ ላይ ምንም ኮምፕሮማይዝ የለም። ምንም ይህን ስላችሁ ደግሞ እንትን አይደለም። ይሄ ዝም ብሎ ጉራ ምናምን ነው አይደለም። ነገርኳችሁ። ጓደኛዬ ከሆንክ ዓለማዊ ነገር ላይ የሆነ ነገር ስትፈጽም ላናግርህ እችላለሁ። ሁላችንም ስለምንሰራ ዓለማዊ ነገር ላይ ሁላችንም ስለምንሳሳት ነው። ይሄ እኮ ትክክል አይደለም ስባል እቆማለሁ። የሆነ ሰዓት ላይ ወይ በስሜት ገፋፍቼ ምናምን ሊሆን ይችላል። ሌላው በዚህ መንገድ ከሆነ በመንፈሳዊ መንገድ በኢየሱስ ክርስቶስ ከተመጣ ግን ነው ነግሬያቸዋለሁ። የእናቴ ልጅ ለምን አይሆንም? ዝም እያልን ስለመጣን ነው። በዚህ ደረጃ ማንም ምንም አያደርገንም ብለው ሊያውም ኢየሱስ ክርስቶስ ባስተማረበት መድረክ ላይ እንደፈለጉ ኃጢአታቸውን ሊተፉ አድቬንቸር ሊሰሩ እየዳዳቸው ያሉ ሰዎች እንደፈልጉ የተሞራጨቁ ያሉት እና እንደዚህ አይነት ሰዎች ዝም ሊባሉ አይገባም። ዝም ሊባሉ አይገባም። የእነሱን መንገድ የተከተሉ ደግሞ ገና ቡችሎች አሉ፣ በየሰንበት ትምህርት ቤት ውስጥ የፈሉ ማለት ነው። ይቅርታ አድርጉልኝና ጨዋ የሰንበት ትምህርት ቤት ተማሪዎችም አስተማሪዎችም አሉ። ነገር ግን ያንን አጋጣሚ ተጠቅመው ደግሞ የቤት ልጆችን ምንም የማያውቀው ሴቶችን ሰንበት ትምህርት ቤት የእውነት ሊማሩ ፈልገው እንትን ያሉትን በመተት በምን እንትን ብለው ቁም ስቅል የሚያሳዩ እኔ የማውቃቸውን ታሪኮች ነው በነገራችን ላይ የምነግራቸው እንጂ ነግሬያቸዋለሁ። ሌላ ርዕስ መርጬ እዚህ ጋር እንደዚህ ነው እንትን ብትሉ እንትን ትሆናላችሁ ነው ዝም ብሎ ዓለማዊ ነገር ልነግራችሁ ግን ነው። ቤተክርስቲያን ውስጥ መጽዳት ያለበት ነገር ስላለ በግልጽ መነጋገር መቻል አለብን። ሰንበት ትምህርት ቤት ውስጥ በመንፈሳዊ ግብረ ገብ እለወጣለሁ ሀገሬንም ቤተሰቤንም አኮራለሁ ብላ ሄደችን ልጅ ዓላማ ሆኖ ተኩላ ሆኖ እዛ ውስጥ የተደበቀ የሰንበት ትምህርት ቤትም ተማሪን በሉት አስተማሪ አርፍቶ እምቢ ያለችውን ቆንጆ ወይም ደግሞ አስገድዶ ምንም ብሎ በመተት ማነካክቶም ሲያንከራተት ማየት የበለጠ ሞት የለም። ሞት የለም። እንደዛ ደግሞ ነው ፐርሰናሊም የምታገስ እንትኑ የለኝም። ስለዚህ እነዚህ ልጆች ወይም ደግሞ እነዚህ ሰዎች እነዚህ የመስቀል ስር ቁማርተኞች የመጀመሪያው ታርጌታቸው የሚናገሯቸውን ሰዎች ስፔሻሊ የሚዲያን ሰዎች ጓደኛ ማድረግ ነው። ከዛ በኋላ የፈለገ ነገር ቢያደርግ መረጃ እንኳን ቢላክ የማፈን እንትን አላቸው። ስለዚህ ያቺ የተበደለች ሴት፣ ያቺ የተበደለች ምስኪን፣ ያቺ ኢየሱስ ክርስቶስን እፈልጋለሁ፣ ስለዚህ እነሱ ከኔ ቀድመው ተገንዝበዋልና ያስተምሩኛል ብላ የሄደች ሴት እነዛ ሰዎች በዛ አይነት ሁኔታ አቢዩዝ ሲያደርጓት ወደ ሚዲያ ብትሄድም ሊሰማት የሚችለው ሚዲያ ምን ያህል ነው? ምክንያቱም ከሰማ በኋላ የሚያውቀው ሰው ነው። ስለዚህ ወዳጁ ነው፣ ጓደኛው ነው። ችላ ነው የሚላት። ትዞርና እንደ ጦስ ዶሮ ሰሚ ስታጣ መጨረሻ ላይ የምትደርስበት ውሳኔ ምንድነው? ሁሉም ያው ናቸው። ስለዚህ ከዚህ ቤተ እምነት ወጥቼ እዛኛው ጋር እሄዳለሁ። እዛም ትሄዳለች። እዛ ደግሞ የባሰ ነገር ያጋጥማታል። እዛ ደግሞ በጌታ ስም ቤትሽን እንድትሰጪ ታዘሻል ትባልና እውነት ይመስላትና ተምታቶባት ቤቷን ትሰጣለች። እዛም እንደከሰረች ሲገባት ሌላው ጋር ትሄዳለች። እንዲህ የሆኑ በደረሰባቸው ግፍ ከእምነት ቀይረው መጨረሻ ላይ አእምሯቸውን የሳቱ ሰዎች አውቃለሁ ፐርሰናሊ። ይሄ እንዳይሆን ነው አሁን እየተናገርኩ ያለሁት። በተለይ ምዕመናን ሰዎች ስላበሳጯችሁ እምነታችሁን አትቀይሩ። ቀደም ብያችኋለሁ። ጌታ ኢየሱስ ክርስቶስ ምንም የሚጎልበት ነገር ስለሌለ የምትጎዱት እናንተ ናችሁ። ቆም ብላችሁ ሰዎች ካስቀየሟችሁ በራሳችሁ መንገድ ሂዱና በቃ እምነታችሁ ላይ ጠንክሩ። ድሮም ግለሰብ የተንጠለጠለ መጨረሻ ውድቀት ነው። ሰው መንጠልጠል ያለበት ኢየሱስ ክርስቶስ ላይ ነው። ሰው መደገፍ ያለበት መድኃኒዓለምን ነው። ሰው አማልጂ ማለት ያለበት ቅድስት ድንግል ማርያምን ነው፣ የጌታዬን የመድኃኒቴን ኢየሱስ ክርስቶስን እናት። ከዛ ውጭ ያለው ውሸት ነው። ከምሬ ነው የምላችሁ ውሸት በቃ ይሄ ምናምን ነው። እሱ ነው እየጎዳን ያለው እና ይሄንን መርሃ ግብር ወደ እናንተ ማቅረብ የፈለኩት ለጥንቃቄ ነው። ለጥንቃቄ እዚህም ጉባኤ አዘጋጅተው በጨረታ ስም ከኢየሩሳሌም ከምናምን ያመጡትን ምንድነው ቅዱሳዊ ወይም ደግሞ የተቀደሱ ነገሮች የሚሸጡ ሰዎችም አሉ።
እና እንትን ነው የሽቀላ ዘመን ሆኗል። ይቅርታ አድርጉልኝና የሽቀላ ዘመን ግን ለሽቀላው ዘመኑ ደግሞ ተባባሪዎች የሆነው እኛ ነን። አንዱ ይሄ ከኢየሩሳሌም ይዤ የመጣሁት በጣም ታምረኛ ጸበል ነውና መነሻ ጨረታው ይሄን ያህል ነው ብሎ ሲሸቅል አይታችሁ እንዴት እንዲህ ይሆናል ብላችሁ ስትቃወሙ እዛው አካባቢ ያለው መመን ይነሳና ምን አገባ ይላል። ለዚህ ነው በመንጋ እያሰብን በመንጋ ቲፎዞ እየሆንን የእግዚአብሔርን መንገድ እየጣስን ነው የመጣ ነው እምላችሁና እስኪ ቆም ብላችሁ ለአንድ አፍታ አስቡ። እየተሰራ ያለው በኦርቶዶክስ ስም በተዋህዶ ስም እየተነገደ ያለውን ሽቀላውን ይሄ እንደነገርኳችሁ ውጪ ሄዶ ዝናን ተጠቅሞ ከዛም እስኪ ዝም ብላችሁ ሰከናችሁ ይሁት። አይናድድም? አያበሳጭም? በዚህ ጉዳይ ላይ ካልተነጋገርን ምንድን ነው የምንናገረው? ስለዚህ እኔ የኦርቶዶክስ ልጅ ነኝ፣ እኔ የተዋህዶ ልጅ ነኝ ብለን በየስክሪኑ ላይ ምናምን ዘራፍ የምንለው ኤሆን የምንለው ለእንትን ነው ለአድቬንቸር ነው። ያ ከሆነ ሁላችንም ከራሳችን ጋር እየተሸዋወድን ነው። ስለዚህ ከራሳችን ጋር የምንሸዋወድ ራሳችንን የምንሸዋወድበት ድብብቆሽ ቼዝ ጨዋታ የምንጫወትበትን ነገር እናቁም። ዓለማዊ ነገር ላይ እንችላለን፣ እሱም ቢሆን ትክክል ነው እያልኩ አይደለም። መንፈሳዊ መድረክ ላይ ሲሆን ግን ነው መንፈሳዊ መድረክ ላይ ሲሆን ዋጋ ያስከፍላል። ብዙዎች ስማቸውንና ዝናቸውን ተቀባይነታቸውን ለምን እያዋሉት እንደሆነ በተግባር እያየን ስለሆነ ነው። ከዚህ በፊት ነግሬያቸዋለሁ። እንደዚህ በግሩፕ የሆነ ነገር ከፍተው የተደራጁ ልጆች የሀብታም ሚስቶችን ሰብስበው መንፈሳዊ ትምህርት እናስተምራለን ብለው የሆነ ኦኬዥን እንትን ይባልና ኦኬዥኑ ላይ እኛን ለመቀበያ የ1,500 የ2,000 ብር አበባ ይዛችሁ ካልመጣችሁ ግዴታ ነው የሚሉ ሰዎች እንዳሉ ነግሬያቸዋለሁ። እዛው ተሳትፋ ከነበረች ሴት የሰማሁትን ማለት ነውና ብዙ ያልተዳሰሱ ነገሮች አሉ። ይሄ ሁሉ የሚሰራው በኢየሱስ ክርስቶስ ስም ነው። ታዲያ እነዚህን የመስቀል ስር ቁማርተኞች ካላልናቸው ምን ልንላቸው ነው? እግዚአብሔር ከእንደዚህ አይነት ሰዎች ይሰውራል። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የምስራች ለቤት ፈላጊዎች በሙሉ ከፋብሪካ ብክለት ነፃ በሆነችው አያት ላይ እስከ 3 ሚሊዮን ብር እውነተኛ ቅናሽ የተደረገባቸው አፓርትመንት ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ማለትም ባለ 2 መኝታ 88 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 108 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ በ9.7 ሚሊዮን ብር ጠቅላላ ክፍያ ቤቶን በ30 ወራት የሚረከቡበት። ከዚህ በተጨማሪ በፒያሳ አድዋ ሙዚየም ፊት ለፊት ቴምር ሪል ስቴት ሲሸጥ የነበራቸው የንግድ ሱቆች ሽያጩን ሊጠናቀቁ 8 ሱቆች ብቻ ቀርተውታል። በ7 ሚሊዮን ብር ጠቅላላ ክፍያ በቅድመ ክፍያ 2.8 ሚሊዮን ብር ሱቆን ከቴምር ሪል ስቴት የህልሞ ማረፊያ